ሰላም ጤና ይስጥልን እንዴት አላችሁ? ይህ አብርሽ ቲዩብ ነው አለው ነው የፈጠረኝ ይመስገን። እንግዲህ ትናንትና የተፈጠረውን ነገር በደንብ አይታችኋል ብዬ አስባለሁ። ትናንትና ዴቭ ኤፍሬምን አግኝቶት ነበረ፣ ቢኒም አቤልን አግኝቶት ነበር፣ ጽጌ ደግሞ ሩቲንና አብርሽን አግኝታቸው ነበረ። ብዙ ነገሮች ተፈጥረዋል። ከነዛ መካከል ደግሞ አንዳንድ ለኛ ነገሮችን ገጣጥመን ምን አይነት ነገሮች ያመጣሉ? ሩታ ላይ እውነት ወንጀል አለ? ኤፍሬም ወንጀል ሰርተዋል ወይስ ወደነ ሄርሜላ ነው የሚያጋድለው? ወይስ ከነሱም ነፃ ነው? ማንም ምንም አላደረገም የሚለውን ነገር እናወራበታለን። ስለዚህ ውድ ቤተሰቦቻችን አሁን እናንተን የምጠይቀው ነገር ላይክ ያደረጋችሁ ላይክ አድርጉ፣ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉኝ። እንግዲህ ውድ ቤተሰቦቻችን 3000 ገደማ ነን። በሌላ በኩል ውሸትን ይዘው እየሄዱ ያሉ ሰዎች በጣም ጉልበት ያለው ቪዲዮቸው፣ የኛ ቪዲዮ ግን ምንም አይነት ጉልበት የለውም። ሁላችሁም ላይክ ሼር እያደረጋችሁ ቪዲዮውን ጉልበት እንዲኖረው አድርጉልኝ። ምክንያቱም ልክ መነገር ያለበትን ነገር በጠቅላላ ትናንትናም ለአቤል ማስተላለፍ እንፈልገውን ለዳኒ ማስተላለፍ እንፈልገውን እንዲሁም ደግሞ አብርሽን ማወቅ ያለበትን ነገር በጠቅላላ እየመጣው እናገራለሁ። እናንተም ደግሞ ቪዲዮን ጉልበት እንዲኖረው አድርጉልኝ። ምክንያቱም ሀቀኛ ምንጊዜም ሀቅ ፊት መውጣት አለባት የሚል እምነት አለኝ። ስለዚህ እዚህ ጋር የሩታና የኤፍሬምን ስም የሚያጠፉ ሰዎች በደንብ ቪዲዮቸው ፑሽ ይሆናል፣ በደንብ ይታያል እና ብዙ ሰው ጋር ሲደርስም ደግሞ የተሳሳተ ግምት እንዲይዝ ይሆናል። ስለዚህ ውድ ቤተሰቦቻችን ይህንን ቪዲዮ የምሰራውን ቪዲዮዎች ጉልበት ሰጡልኝና እነ ኤፍሬም እና ሩታ የሚወነጀሉበት መንገድ ትክክል እንዳልሆነ በነጥብ ቪዲዮ በቪዲዮ ያስረዳው ስለሆነ ሁሉም ሰው ይህን አይቶም ደግሞ እንዲገነዘብ ፈልጋለሁ እና ዛሬ ትናንትና ቪዲዮዎችን ያገላበጥኩ ነበርና ቪዲዮዎችን ስመለከት የዴቭ እና የኤፍሬምን ቪዲዮ ተመለከትኩኝ። በጣም የሚያዝናና ነው በእውነቱ። ምክንያቱም እስቲ ቪዲዮን አይተን እንመለስ ውድ ቤተሰቦች። ሄርሜላም ከሄርሜላ ዙሪያ ማቆም አለብህ አንተ። በቃ ሄርሜላ ከዛሬ በኋላ እኔ በሄድኩበት የሚሄዱ ከሆነ እከሳለሁ እያለች ነው። ተረዳኝ አይደለም? እከሳቸዋለሁ እያለች ነው። አንተንም ሩታንም ስም በማጥፋት ሁላ ማለት ነው። ስለዛ እኔ እያልኩ ያለሁት ምንድን ነው? እንደው አንድ ነገር ልንገርህ ዴቭ፣ ላስቁምና መቼም እያየህ ማለት ባለፈው ዕለትም ስም በማጥፋት ወንጀል እሷ ጽድቅ ነው እየሰራች ያለችው። በመጀመሪያ ደረጃ ማለት እንግዲህ እዚህ ጋር ምን እያለን ነው ዴቭ? ሄርሜላ ኤፍሬምንና ሩታን ልትከስ እንደሆነ ሰማን። እንዲህ በነገራችን ውድ ቤተሰቦቻችን ሄርሜላ እንዲህ ስትል ትናገራለች። ሩታና ኤፍሬም ከዚህ በኋላ የኔን ስም ማጥፋት የማያቆሙ ከሆነ አሊያም ደግሞ ኤፍሬም እኔ ያለሁበት ቦታ ላይ የሚመጣ ከሆነ ልከሰው እገደዳለሁ አለች ብሎ ዴቭ እየነገረን ነው። ለኤፍሬምም ይህንኑ እየነገረው ነው። ስለዚህ ኤፍሬምም መስመርህን ያዝ፣ ሩታ መስመርሽን ያዢ ብላ ከሰሰቻቸው የሚል ነገር ሰማን። በመጀመሪያ ደረጃ ሄርሜላ እንዴት እየተመለከትሽ እንደሆነ እየሄድሽበት ያለው መንገድ ትክክል እንዳልሆነ እየነገርንሽ ነበረ። ግን አንቺ ይህን አልሰማም አሻፈረኝ ብለሻል። አንቺ ትክክለኛ ሰው አለመሆንሽ ወይም ደግሞ ጤነኛ አለመሆንሽን እዚህ ጋር ማረጋገጥ እንችላለን። ምክንያቱም የምዬን ወደ አብዬ ወደሚለው ምዕራፍ እንድንሻገር አደረግሽን። በመጀመሪያ ደረጃ አንቺ ነሽ ወይስ ሩታ ነች ስም እያጠፋች ያለችው? አንቺ ነሽ ወይስ ሩታ ነች ስም እያጠፋች ያለችው? በመጀመሪያ ደረጃ ኤፍሬምም ሆኑ ሩታ እኔ ከነሱ ጎን እየወገንኩ አይደለም። እውነቱን ስነግራችሁ ማን ነው ስም እያጠፋ ያለው? በእያንዳንዱ ቪዲዮ መሀል ላይ ስለ ራስሽ ተናገሪ፣ ስለ ሩታና ስለ ኤፍሬም አታውሪ እየተባለች እየተገሰጸች ያለችው ማን ነች? ሩታ ነች ወይስ ሄርሜላ ነች? ሄርሜላ አሁን እዚህ ጋር እያደረግች ያለችው ነገር ትክክል አይደለም። ምክንያቱም አሁን ኤፍሬም እና ሩታን ልከስ ነው ስላልሽ በጣም አስገርመሽኛል። አንቺ ጤነኛ ለመሆንሽ እየሄድሽበት ያለው መንገድ መልካም ያልሆነ መንገድ እንደሆነ ሁላችንም እንድንረዳ እያደረግሽ ነው። አንቺ በየትኛው ስሌት ነው ሄርሜላን ሩታና ኤፍሬምን ልትከሽ የምታስቢው? በምሽት ሰው ቤት የሄደችው ሩታ ነች ወይስ አንቺ ሄርሜላ ነሽ? በምሽት ወንድ አስከትለሽ ቤቷን አንኳክተሽ ሄደሽ የረበሽው አንቺ ነሽ ወይስ ሩታ ነች? አንቺ ቤት በምሽት መታ የረበሸችው? ይህንን ግልጽ አድርጊልን። በየቪዲዮዎቹ እሷ ነች እንደዚህ ያደረገችብህ፣ እሷ ነች ይሄን ነገር ያደረገችው እያልሽ የምትናገሪው አንቺ ነች ወይስ ሩታ ነች? ሩታ እንደውም እኮ ከመጀመሪያው ጀምሮ ወደ አንቺ ሚስት እርጉዝ ሚስቱንና ወይም ደግሞ አራስ ሚስቱን ጥሎ እንዲሄድ ያደረገች ሴት በምን ምክንያት ይሁን? አይ ሄርሜላ እንደዚህ ያስደርጋበት ነው እንጂ ይሄ ልጅ በትክክለኛ ስሜቱ ከዚህ ቀደም እኔና አብርሽ የመጣንበት መንገድ ክፍት ነው፣ ፍቅር በፍቅር ነው እና ከመሬት ተነስቶ በምንም አይነት ሁኔታ ውስጥ ወደ ሄርሜላ አይሄድም። ስለዚህ ሄርሜላ የሆነ ነገር አስደረጋበት ነው ብላ
አንድም እኮ የመናገር መብት የነበራት እኮ ሩታ ነበረች። ምክንያቱም የሚያስጠረጥሩ የነበሩ ጉዳዮች እነዛ ናቸው። አንድ ባለትዳር በድንገት ተነስቶ ትዳሩን ፈቶ ወደ ሌላ ውሽማው የሚሄድበት ምክንያት ወይም ሌላ ሴት ቀይሮ ቀለበት እስከ ማድረግ ደረጃ ይደረሳል እንዴ? ሚስትና ልጁን ጥሎ ቀለበት ማድረግ ደረጃ የደረሰ ወንድ እኮ የሆነ ነገር ካልሆነ በስተቀር በፍጹም ያደርጋል ብለን አናምንም። ይሄን ሁሉ ነገር ግን በፍጹም ሩታ ሚዲያ ላይ ወጣ እንዲሆነ ነው የሆነ ነገር አድርገውበት ነው እንጂ አብርሽ የሄደው ብላ አንድም አልተናገረችም። አንቺ ግን አብርሽ ወደ ሩታ ከተመለሰ ጊዜ አንስቶ እስከ ትናንትናዋ ቅጽበት ድረስ ስሟንም አንቺ መጀመሪያ ቪዲዮ የተለቀቀው የዴቭ እና የኤፍሬም ነው። እዛ ቪዲዮ ላይ ስም እያጠፉ ነው የኔን ብለሽ እከሳቸዋለሁ አልሽ። መለሰና ማታ በራስሽ ቻናል የተለቀቀው ላይ ደግሞ ሩታና ኤፍሬም በስልክ ልውውጥም አሊያም ደግሞ የሆነ ቦታ ሄደው አንተን እንድትታመም አድርገዋል፣ መድኃኒቱን ዛሬ ንስጠው ነገ ንስጠው ምናምን እያሉ ሲመካከሩብህ ነበር ብለሽ ስም እያጠፋሽ ነበር። ስለዚህ ውድ ቤተሰቦቻችን ልብ እንድታደርጉልኝ የምፈልገው ሩታ ነች ስም እያጠፋች ያለችው ወይስ ሄርሜላ ነች? ስለዚህ መክሰስ ወደሚለው ደረጃ እንድትሄጂ የሚያደርግሽ አሁን አንቺ ኤፍሬም እና ሩታ እየተናገሩ ያለው ንግግር ወደ እውነታው አብርሽን እየመራው ስለሆነ እጅግ በጣም ፈርተሻል። እከሳለሁ በሚል ምክንያት እንዲቆሙ ስለፈለግሽ ነው። ስለዚህ አሁን አንቺ የወረወርሽው ኳስ ነጥሮ ወደ አንቺ እየመጣ ነው። አንቺ ኑር ራሱ እያጠቃሽ ስለሆነ አሁን እንዴት ነው አልሞት ባይ ተጋዳይ እየሆንሽ ነው። ትናንትናም በዚህ ልክ የሐሰተኛ መረጃ ይዘሽ መተሽ እየከሰሻቸው የነበረው ለዚህ ነው። እንደውም አንቺ ነሽ ስም በማጥፋት ደረጃ አሁን ሩታ በተቃራኒው አስቀድመሽ አንቺ ወደ አብርሽ ይህንን ፋይለንስ ከመሄድሽ በፊት ሩታና ኤፍሬምን ልከስ ነው አለሽ። አየሽ፣ አንቺ ነሽ መከሰስ የነበረብሽ። ምክንያቱም በመረጃ እና በማስረጃ ሩታና ኤፍሬም አብርሽ ላይ መድኃኒት አድርገውበታል ብለሽ ቃል በቃል የተናገርሽ ነው። ይሄ ሐሰት ነው። ስለዚህ ሩታ እንደውም ፈጥና አንቺ መክሰስ አለባት ብዬ አምናለሁ። ምክንያቱም በተደጋጋሚ አንቺ ነሽ የሩታና የኤፍሬምን ስም እያጠፋሽ ያለሽው። ለማንኛውም እዚህ ጋር አንቺ እኔ ከሳለሁ ማለትሽ በጣም ያስገርማል። እኔ ከሳለሁ ከማለትሽ ከሰዓታት ልዩነት ደግሞ አንቺ የሩታና የኤፍሬምን ስም አጥፍተሽ መጣሽ። እዚህ ጋር ውድ ቤተሰቦቻችን ልብ እንድታደርጉ የምፈልገው ማን ከሳሽ ማን ተከሳሽ እንደሆነ ነው። ለማንኛውም ሄርሜላ ስርዓትሽም ብትይዢ በራስሽ መንገድ ቆፍረሽ እውነቱን እያወጣሽ እንደሆነ እየገባን እንደሆነ እንድትረጂ እንፈልጋለን። ለማንኛውም መስመር እየሳትሽ ነው። ራስሽ ላይ ነገር እየጠመጠምሽ ነው። አንገትሽን የተሸመቀቀ ሸምቅቅ ውስጥ አስገብተሽ ራስሽን ለማጥፋት እየሞከርሽ ነው ብዬ ነው የማስበው። ሌላው ዴቭና ኤፍሬም ሲያወሩ ተመልክታችኋቸው ከሆነ አሁን መጀመሪያ ሁሉም ስለ ዴቭም ኤፍሬምም ዴቭም ዳኒም ሌሎች ሰዎችም ስለ ሄርሜላ ሲያወሩ በጣም ይገርመኛል። ቡዜን ጨምሮ ስለ ሄርሜላ ንጹህነት፣ ስለ ሄርሜላ ለአብርሽ ስላላት ፍቅር፣ ሄርሜላ ለአብርሽ ጉዝጓዝ እንደሆነች፣ ሄርሜላ ስለ አብርሽ ስትል ራሷን አሳልፋ የምትሰጥ እንደሆነች በደንብ አድርገው አጽንኦት ሰጥተው ነው የሚያወሩት። ስለ ሩታ ግን አንዳችም ነገር እዚህ ደረጃ ለህይወቷን ገብራ ልጅ እንደሰጠችው እንኳን አንድም ተናግሮ አያውቁም። ነገር ግን ሄርሜላን የሚያውቋት ምን ያህል ጊዜ ነው? ሩታንስ የሚያውቋት ምን ያህል ጊዜ ነው? አሁን ዴቭ፣ ቡዜ፣ ዳኒ ስለ ሄርሜላ ሲያወሩ ምንም አያምርባቸውም። ምንም። ለምን? ሄርሜላን ያወቋት ምን ያህል ጊዜ እንደሆነ ሁላችንም እናውቃለን። ምን ያህል ጊዜ ስለ ሄርሜላ ሽንጣቸውን ገትረው ለመከራከር እንደወሰኑ እናውቃለን። እኔ እዚህ ጋር ስለ ሩታ ሲያወራ የሚያምርበት አንድ ሰው አለ። ይህም ኤፍሬም ነው። ባለፈው ቪዲዮ ላይ ነግሬያቸዋለሁ። ኤፍሬም ሩታን ሲደግፍ የነበረው ዛሬ አይደለም። መጀመሪያ ጀምሮ የሆነ ሚዲያ ላይ ቀርበው ኤፍሬም ምን ያህል ሩታን እየደገፈ እንደነበረ እች ልጅማ አታመልጠህም ብሎ አብርሽን ወደ ልቦና መልሶ ሩታና አብርሽ መጀመሪያ ጀምሮ አብረው እንዲጣበሱ የሄደበት መንገድ ራሱ በጣም የሚገርም ነው። ስለዚህ ኤፍሬም ሩታን ጠንቅቆ ያውቃታል። ስለዚህ እዚህ ጋር ምን አለ ጀምርልህ ነገር እኔ በራሴ ሩታን ሆንኩኝ ምንም አንዳንዴ ስለ ሰው የሆነ ነገር እንትን ልትል አትችልም። ግን ደግሞ እኔ እስካየኋት ሩታን እስከማውቃትና እስካየኋት አሁን ላይ መቼም አጠገቧ ነኝና እስካየኋትና እስካወቅኳት ድረስ እንደዚህ አይነት ሰው ላይ የምታደርግ ነገር ሴት አይደለችም። ምክንያቱም እስከዛሬ ስታደርግ አይቻት አላውቅም። የሆነ ነገር አይቻት አላውቅም። እንደዚህ ሰው እንዲታመም ሰው የሆነ ነገር እንደራሱ እንዲስጥ ምናምን የምታደርግ አይነት ሴት አይደለችም። ስለዚህ እና ስታደርግም አላየሁም። ስለ ራሴ ግን ስመጣልህ ደግሞ እኔ አይደለም ወንድሜ ላይ ማንኛውም ሰው ላይ ጓደኞቼን ሄደህ ብጠይቅ እስከዛሬ ስመጣ ሰው ላይ ክፉ አላደርግም። ምን አላደርግ በስሜታዊ በነገር ተነሳስቶ ነገር ታደርጋለህ እንደዚህ ራሱን እስከሚስጥ እኔ ሩታን ጠንቅቄ ያውቃታለሁ። ከመጀመሪያው ጀምሬ አብሬያት ነበርኩኝና ሩታ ሰው ላይ ጉዳት እንዲደርስ የምታደርግ አይነት አይደለችም። ሰው ላይ ክፋት የምታሰብ ሰው እንዲታመም የምታደርግ አይነት ሴት አይደለችም። ስለዚህ
እኔ በፍጹም ሩታ እንደዛ ነገር አድርጋለች ብዬ ለመገመትም ለመጠርጠርም በጣም ሩቅ ነኝ ብሎ ተናግሯል። ይህን ደግሞ እነ ዴቭ በተቃራኒው ስለ ሄርሜላ በዚህ ልክ ሽንጣቸው ገትረው ይከራከራሉ። አሁን ትናንትና ለመጣች ሄርሜላ በዚህ ልክ እነ ዴቭ ሲከራከሩ እንዳመናቸዋቸው ሁሉ ኤፍሬም ደግሞ ሩታን ከድሮ ጀምሮ የሚያውቃት ሲከራከርላት ማመን ነበረባችሁ የሚል እምነት አለኝ። ስለዚህ ዴቭን ብትሆን ስለ ሩታ ስለ ሄርሜላ በዚህ ልክ የተከራከርክ እንዳለ ሁሉ ትናንትና የምታውቃት ሄርሜላን የተከራከርክላት ነው። እዚህ ጋር ደግሞ ከመጀመሪያው ጀምሮ ብዙ ላይፍ ያሳለፉ ኤፍሬም ከሩታ ጋር ስለ ሩታ ሲነግርህ ማዳመጥም መስማት አለብህ ብዬ አስባለሁ። በዚህ ልክ መሆን አለብህ ብዬ አላስብም። ዴቭ መስመርህን ብትይዝ መልካም ነው ብዬ አስባለሁ። አንተ ወላዋይ እንደሆንክ ግልጽ ነው፣ ምንም ጥያቄ የለውም። አሁን ዴቭ የተናገረው እዚህ ጋር በጣም ግልጽ የሆነ ነገር ስሙ። እኔ በቃ እነሱ በጣም ስላስጠሉኝ በጣም ስላናደዱኝም እኔ ከሳቸዋለሁኝ አይነት ነገር እያለች ነው ያለችው እና ያ ነገርም ደግሞ ሄርሜላ ምን አለች አለ እኔ በጣም ኤፍሬምና ሩታ እኔ በጣም ስላስጠሉኝ በጣም ስላናደዱኝ በጣም ስላበሳጩኝ ልከሳቸው ነው እንዴ? ይሄ ነገር ምን ማለት ነው? ስላናደዱኝ ስላበሳጩኝ እከሳቸዋለሁ ወይስ ስሜን ስላጠፉ ነው ብለሽ የምከሰቻቸው? አሁን እዚህ ጋር ሁለት ምላስ አንተ ዴቭ ራሱ ከነ ሄርሜላ ጋር ተመካክረ እየመጣህ እንደምታወራ ግልጽ ይሆነልን ነው። ምክንያቱም ቅድም ምን አልክ? ስም በማጥፋት አልክ። አሁን ደግሞ በጣም ስለሚያናዱኝ በጣም ስለሚያስጠሉኝ። ማንም ሰው ከመሬት ተነስቶ በጣም ስለምታናዳኝ ስለምታስጠላኝ እከስሃለሁ ማለት አይችልም። እሱ ላይ የሆነ ነገር ማድረግ አለብኝ። መጀመሪያ የሆነ መስመር ማለፍ አለብኝ። አሁን እዚህ ጋር ቅድም የተናገርከው ሌላ፣ አሁን የምትናገረው ደግሞ ሌላ። አሁን ሄርሜላ ማን ስለሆነች ነው በጣም ስለሚያስጠሉኝ በጣም ስለሚያናዱኝ ስለሚያበሳጩኝ ኤፍሬምና ሩታን ከሳለሁ አለች አለ። በምን ስሌትና በምን ብዜት ነው ሩታን ስለምታስጠላት ልትከሳት የምትፈልገው እንዴ? ይሄ እኔ እንደዚህ ከሆነ እኮ ሄርሜላ ራስሽ በጣም ታስጠይኛለሽ፣ በጣም ታናጅኛለሽ። ስለዚህ ከመሬት ተነስቼ ልከስሽ እችላለሁ? አልችልም። ምክንያቱም ክስ በራሱ የሆነ ሂደት ያለው የራሱ የሆነ እርምጃ አለው፣ የራሱ የሆነ አካሄድ አለው። ዝም ብሎ ከመሬት ተነስቶ ይሄ ልጅ ያስጠላኛል ብሎ መክሰስ አይቻልም። እንዴ እናንተ ምን አይነት ሀሳብ ነው ያላችሁ? ሲጀምር የምታወሩትን ሁሉ አታውቁም። እንቶ ፈንቶ የሆነ ንግግር ስለምትናገሩ ሁሉም ሰው እንዲረዳችሁ አትጠብቁ። እኛም አንረዳችሁም። ሌላው በጣም ያስገረመኝ ነገር አንድ ነገር ልንገራችሁ ቤተሰቦቼ። ኮሜንቱ ላይ የዴቭ ኮሜንት ላይ ገብቼ ስመለከት እነ ሩታና ኤፍሬምን ኮሜንት ላይ ሲረግጧቸው እናንተ ሰዎች ትክክል ናችሁ? አሁን እስቲ የትኛው እውነት አስጨንቋችሁን አሳስቧችሁ ነው? የትኛው እውነት ተገልጦላችሁ ነው ኤፍሬምና ሩታን በዚህ ልክ የምትናገሩት? አሁን ሩታና ኤፍሬም መተታም የምትሉበት ምክንያት ምንድን ነው? ምክንያቱ የተጨበጠ መረጃ ከእናንተ በላይ ስም አጥፊ ያለ እንዴ? በተለይ ኮመንት የምትጽፉ ሰዎች ሩታና ኤፍሬም መተታሞች የምትሉ አሁን እናንተ እውነት ለአብርሽ ከኤፍሬምና ከሩታ በላይ ያስባችሁ ኮመንት ላይ የምትጽፉ ሰዎች በጣም ነው የምታሳፍሩት፣ በጣም ነው የምታስገርሙት። እናንተ ከኤፍሬም በላይ እንደ ኤፍሬም እኮ አብሮት ያደገ አብሮት ሲጫወት አብሮት ላይፍን ያየ ከታች ከውጣ ውረድ ጀምሮ አብሮት ያደገ ወንድሙ ነው። የስጋ ወንድሙ መሆኑን አትርሱ። ለሱ የሚጠቅመውና የሚበጀውን ነገር እንደሚያደርግለት አትርሱ። ምን ነው እናንተ ከኤፍሬም በላይ ከወንድሙ በላይ እኔ ለአብርሽ እናስብለታለን አላችሁ። ኤፍሬምን በዚህ ልክ መሳደብ አለባችሁ? እናንተ እውነት ከወንድሙ በላይ ቀረባችሁት ነው ለአብርሽ? ነገ ጠዋት እነዚህ ሰዎች አርጎበት እንኳን ቢሆን በይቅርታ ሲታረቁ እናንተ መሀል ቤት ትቀራላችሁ። ነገር ግን እናንተ አሁን በዚህ ልክ ውሸት ባትደግፉ የግዴታ ኤፍሬምና ሩታን ስለምጠሉ ዝሙትና መተት የሚባለው ነገር እናንተ ስለምታውቁ ስለምታበረታቱ የግዴታ እዚህ መታችሁ መሳደብ አለባችሁ ብዬ አላስብም። እኔ በጣም ያስገርማችሁኝ አሁን ኮመንቱ ላይ የዴቭን ኮመንት እየገባውም ለማገላበጥ ለማየት ሞክሬ ነበረ። እንዳለ ኤፍሬምና ሩታን ስድብ ነው። እናንተ ሰዎች ሲጀምር ጀምሮ የሄርሜላን ሀሳብ የምታቀነቅኑ የምትደግፉ ዝሙትና ይሄ ባል ከሚስቱ እንዲለያይ የምትፈልጉ እናንተ በዛ መስመር ያላችሁ ናችሁ ብዬ ደመድማለሁ። ምንም አታመጡ። አሁን እዚህ ጋር እንድታውቅ እዚህ ጋር ዴቭ ምን አለ ስሙት። ግን ኤፍሬም አንድ ማስጠንቀቂያ ነው የምነግርህ ነገር እንደዚህ ስለ ደግሞ አላመንከኝም ምናምን እንድትለኝ አይደለም። አብርሃም ዛሬም ነገ ይህንን ነገር ለምን እንደዚህ እንደሆነ አብርሃም ላይ ለምን እንደዚህ ያህል መጨከን እንደፈለገ ወንድም ነው እንዴ? እኔ የፈለገ ቢሆን እኮ ወንድሙ ነው፣ ስጋው ነው አይደል እንዴ? የፈለገ ጥፋት ሊያጠፋ አብርሃም ምናልባት በድሎት ራሱ ቢሆን ኤፍሬም በዚህ ልክ መሄድ የለበትም። ኤፍሬም ያንን ነገር ለማስቆም ነው ሐሳቤ። እኔን ጠረጠርከኝ አትበለኝና አሁን አትበሳጭብኝና እኔ አምናለሁ እንደዛ ምናምን አለና መልሶ ደግሞ ዴቭ ምን አለ? ወንድምህ በድሎ እንኳን ቢሆን የሆነ ነገር አድርጎ እንኳን ቢሆን ይህንን ነገር አብርሽ ላይ ጨክኖ እንዴት አደረገ የሚል ሐሳብ አለ አለው። አሁን እዚህ ጋር ይሄ ዴቭ የሚባል
እንደ አሻንጉሊት ሁሉም ወደ ፈለገው አቅጣጫ የሚያሽከረክረው በጣም የሚያስጠላ የሆነ ስብዕና ያለው ልጅ በሚለው ልግለጸው። በቃ አሁን እዚህ ጋር እኔ እኮ እንደዚህ ታደርጋለህ ማለት አይደለም አለና መለሰና ደግሞ አብርሽ በድሎ የሆነ ነገር አድርጎ እንኳን ቢሆን እንዴት እንደዚህ ታደርግበታለህ ብሎ ደግሞ ደፈደፈበት እንዳደረገበት እና ይህን ነገር አድርጎ ከሆነ አንተ ይህን ነገር እንዴት ታደርጋለህ? ለምን በዚህ ልክ ወንድሙ ላይ መጨከን አስፈለገ አሉ እያለ ራሱ የሚፈልገውን ጥያቄ ጠይቀው ነበረ። ከዛን እኔ ወንድሜ ላይ እንደዚህ የማድረግ አይነት ሰው አይደለሁም፣ ወንድሜ ላይ እኔ እንደዚህ አላደረግኩም፣ አንተ እንኳን እመነኝ እያለ ኤፍሬም ደጋግሞ ይጠይቀው ነበረ። ከዛም መለሰና ደግሞ ምን አለ ነገር አለ አብርሃም በራሱ ሩታ ቤት እንዴት ሄደ? ምክንያቱም ይሄ በቂ ምላሽ እንፈልጋለን። እኔም ቤተሰብ ሩታ ቤት እንዴት ሄደ? ሩታ ቤት እንዴት ሊገኝ ቻለ? ሩታ ቤት እንዴት ሆን እንዴ? ሩታ ቤት እንዴት ልትገኝ ቻልክማ ብላችሁ አብረሽ ራሱን ጠይቁት እንዴ። አንድ ጥያቄ ልጠይቃችሁ ቤተሰቦቼ፣ ይሄን በተረጋጋ መንፈስ ላውራው። በመጀመሪያ ደረጃ አብረሽና ሩታ ነፍስ የተጠፋፉ ሰዎች ናቸው እንዴ? በነፍስ ግድያ የሚፈላለጉ ሰዎች ናቸው እንዴ? እንዴት ሩታ ቤት አብርሽ ሄደ ተብሎ ይጠይቃል? ለምን አይሄድም? እዛ ቤት ቢፋቱ እንኳን ሊያስኬደው የሚችል አንድ ሀሳብ አለ፣ አንድ ነገር አለ። ያ ነገር ምንድን ነው? አብርሽ ከሩታ ልጅ አለው። ልጁ ሊጠይቅ ይሄዳል እኮ። እንዴት ሩታ ቤት ሄደ ተብሎ አይጠየቅም። ምክንያቱም እነዚህ ሁለት ሰዎች በነፍስ ማጥፋት የሚፈላለጉ አንደኛውን ለመግደል የሚፈላለጉ ሰዎች እኮ አይደሉ፣ ባልና ሚስት ናቸው። በሰላማዊ መንገድ ነው በቃ አንቺም የራስሽን የተወሰነ ጊዜ ህይወት ሽምሪ፣ እኔም ህይወቴ ልምራ ተብለው ስፔስ የፈጠሩት እስከሚረጋጉ ድረስ እንጂ በነፍስ ለማጥፋት እንደዚህ የሚፈላለጉ ሰዎች አይደሉም። እንዴት ሩታ ቤት ተገኘ ማለት እኮ ከዚህ ቀደም ተገኝቶ ማያቅ አብርሽ ሩታ ቤት መገኘቱ እጅግ በጣም አስገርሟቸዋል። እንዴ ለምን አይገኝም ዴቭ? አንተም እኮ ሩታ ቤት እኮ በድንገት ዘው ብለህ ተገኝተሃል አይደለም ባሏ። እንዴ እናንተ ሰዎች ጤነኛ አይደላችሁም ስላችሁ ትክክል የመሆንበት ምክንያት ይሄ ነው። እንዴት አብርሽ ሩታ ቤት ሊገኝ ቻለ የማለት የመጠየቅ መብት የለህም፣ ግዴታም የለብህም እኮ። ግን አንተ ከነ ቡዜ ከነ ሄርሜላ ጋር ተመካክረ የመጣኸውን ሀሳብ እዚህ እየጠየቅ ፕሬዘንት እያደረክ ስለሆነ ነው። ለማንኛውም ዴቭ አንተ መስመር ያዘ። አንተ ራስህ ጸበል ያስፈልግሃል። አንተ ራስህ የአእምሮ ስነ ልቦና ሐኪም ላገኝ ይገባል። ምንለው ለዚህ ነው መስመር ትጥሳለህ። አንዳንድ ጊዜ የምትናገረውን ሁሉ አታውቅም። አምናችኋለሁ ግን አላምናችሁም፣ ውሸት አምናችሁ ግን ደግሞ ንጹህ ናችሁ የሚል ሀሳብ ይዛ የመጣ እኛንም አታወዛግበን። እንዴ አንተን ተጠራጥሬ አይደለም እያለ እዚህ ጋር ይወገዋል ኤፍሬምን። አንተን ተጠራጥሬ አይደለም እያለ ደግሞ በ4 ነጥብ እየዘጋ አንተ ነህ ይለዋል። እኔ በጣም ነው የምትገርመኝ በእውነት ዴቭ። እኔ አንተን ተጠራጥሬ አይደለም እያለው መልሶ ደግሞ ምን እንደሚለው ስሙ። ተሳስተህ ግን በእንደዚህ አይነት ነገር እጅግ ተሳስተህም ሆነ አውቀህም ሆነ ተሳስተህ እንደዚህ አይነት ነገር ውስጥ ገብተህ ከሆነ እጅግ በጣም ከአብርሃምም ጋር ትጣላለህ፣ ከእኛም ጋር ትጣላለህ። ተረዳኝ አይደለም? ከዛም ባለፈ ደግሞ ሁለተኛ እንደዚህ አይነት ነገር ውስጥ ገብተህ ከሆነ እንደዚህ አይነት ነገር ውስጥ ተገኝተህ ከሆነ እኛም አብርሽም ይቅር አይልህም፣ እኛም ይቅርታ እናደርግልህም ምናምን። እንዴ አሁን ተጠራጥሬ አይደለም እያልከው ነበር እንዴ? አየህ እኔ ስለ ዴቭ ምንም መናገር አልችልም። ውድ ቤተሰቦች የዴቭ ነገር በእውነት ከቀን ወደ ቀን ምንም የሚሻሻልና ለውጥ የሚያመጣ ልጅ አይደለም። በእውነት በቃ ብናልፈው ነው የሚሻለው። ሌላው ቢኒ ቤት ደግሞ አቤል ተገኝቶ እንደነበረ እስቲ የአቤል ንግግር እንስማ። ናሞችም አልፎ ቀለበት አስሮላት ነበረ፣ ግን ይህንን ሁሉ ይፈጠራል ብዬ አልነበረም። ከመጀመሪያው ደግሞ ያስተዋወቁት ኖርማል እንደ ጓደኛ ናል። ያው ሰው በመለማመድ ብዙ ነገር ይፈጠራል። እኔም ደስ አለኝ፣ ምክንያቱም ማንም አጠገቡ ስላልነበረ ሩታም ኤፍሬምም ብዙ ነገር እያደረጉበት ስለነበረ ከኤርሜላ ጋር እንዲሆን ፈለግ። ኤርሜላ ንጹህና ደስ የምትል ሰው ስለሆነች ማለት ነው። እና አሁንም ደግሞ ሳየው አብርሃም ከሩታ ጋር መሆን እንደሚፈልግና ደግሞ ሩታ ምርጫው እንደሆነች እያየው ስለሆነ የእሱን ምርጫ ልተውለት ብዬ በሱ ምክንያት ያስቀየምኳቸውም ሰው ኤፍሬም የልጅነት ጓደኛ እንደሆነ ታውቃለህ፣ ሩታም ደግሞ ብዙ ነገር እንዳሳለፍን ታውቃለህ ከሩታ ጋር። እና እንግዲህ ውድ ቤተሰቦቻችን አሁን አቤል ከዴቭ ጋር የሆነ የሚያመሳስላቸው ነገር አለ። እኔ ሲጀመር እዛ አካባቢ ያሉ ሰዎች ይመሳሰልብኛል። ጸባያቸው፣ እያደረጉት ያለው ምግባር ጠዋት ሌላ ከሰዓት ሌላ ናቸው። አሁን እንትና አብርሽና ሄርሜላን እንዳስተዋወቃቸው ተናገረ። ከዛም በኋላ ምን አረገ? እዚህ ሜንሽን ማድረግ የፈለገውን ነገር ልንገራችሁ። ሄርሜላ በጣም ጨዋና ንጹህ ሴት ነች አለ አቤል። ከዛም በኋላ አቤል አሁን እጅግ በጣም ወላዋይና ውሸታም፣ ሲቀጥልም ደግሞ እንደ ኃይለኛ ትናንትና የስልክ ልውውጥ ይዤ የመጣው ቪዲዮ ቀርጫቸው እኔ ሰርጎ ገብ ሆኜ በዚህ ልክ ሆኜ እንደዚህ አብርሽን ለማዳን መስዋዕትነት ከፈልኩ ምናምን ብሎ አብርሽ ፊት ጀግና ለመሆን እየሞከረ ነበር። እኔ ትናንትና አብርሽ አቤልን ኩስስ ነው ያደረገው፣ አሸማቀዋል። ምክንያቱም አንተ ጋር ሲጀመር እውነትን ያልያዘ ሰው ግርማ ሞገስ እንኳን የለውም።
ግርማ ሞገስ ንጥል ያለ ሰው ግርማ ሞገስ እንኳን የለህም እኮ። ምክንያቱም አንተ ጋር እውነት ስለሌለ ግርማ ሞገስ ራሱ ርቆሃል። አብርሽ እንኳን እንዴት እንዳሸማቀቀ አሁን እዚህ ጋር መተህ ስለ ሩታና ስለ ኤፍሬም ክፋትነት አታውራ። የያዝከው መረጃ አምጣ ነው ያለ። በቢኒ ቤት ተገኝተህ ሌላ ነገር ቀጠፍክ፣ እዚህ መተህ ደግሞ ሌላ ነገር ቀጠፍክ። አሁንም መስመራችሁን ወቁ። እናንተ በሄርሜላ አካባቢ ያላችሁ ሰዎች በቃ ማፈሪያ ናችሁ። እናንተ ማፈሪያ በቪዲዮ እንደሚቀረጽ እያወቃችሁ እንኳን ስለምትናገሩት ንግግር ማታውቁ መስመር የምትጥሱ ተመካከራችሁ የመጣችሁት እንኳን አንድ ቃል ሆናችሁ መናገር የማትችሉ ወራዶች ናችሁ። ሌላው ዳኒ በዚህ ልክ እኔ አሻንጉሊት ትሆናለህ ብዬ አላስብም። ዳኒ አራዳ ትመስለኝ ነበረ። አራዳ ማለት ደግሞ የሰው ችግር የሚገባው በሆዱ የማይደለል ነገሮችን የሚያመዛዝን አርቆ የሚያስብ እንጂ በዚህ ልክ ጭፍን ሆነ አንድ ሰው ስለጠላህ ብቻ ያን ሰው መወንጀል ይቻላል ተብሎ እንደሚታሰብ ማሳያ መሆንህን አሻንጉሊት መሆንህን አላውቅም ነበር። ግን አይታችሁት ከሆነ እንደ አሻንጉሊት እነሱ ባሉት ነገር አናቱን ዝም ብሎ ይወዘውዛል። የሆነ ቴኒስ አጫዋች ነው የሚመስለው እኮ። እኔ ዳኒ ምን ብዬ ስም እንደምሰየምልህ አሁን ቅድም በቃ ሰይሜያችኋለሁ እኮ። እዛ በሄርሜላ ዙሪያ ያላችሁ ሰዎች ተመሳሳይ ሰዎች ናችሁ። ምንም የሆነ ጥላ እንኳን የሌላችሁ ጥላ ቢሶች። እንዴት ሁሉም በሚናገሩት መካከል አናትን ተወዘውዛለህ? አረ ከብድ ሆኖ ወደ መሬት እንዳትፈጠረቅ እና አብርሽ ከሄርሜላ ጋር እንዲሆን የምትጥረው ጥረት አንድ ነገር ልንገርህ። አብርሽ ከሄርሜላ ጋር ቢሆን እንኳን አንተ ሩታን በፍጹም አታገኛትም። ሩታ በፍጹም ለአንተ ልቧን ሰጥታ ከአንተ ጋር እንደማትሆን በዚህ አጋጣሚ ልገልጽልህ እወዳለሁ። ሩታ በፍጹም ዳኒ አንተን አትፈልግህም። በፍጹም ሩታን አሸንፈህ መውሰድ አትችልም። አንተ ለሩታ ፍቅር እንዳለብህ ይታወቃል እንጂ በፍጹም አብርሽን ለመርዳት እንዳልመጣ ማንም ያውቋል። ምን አይነት ሰው ነው በእናትህ? አንተ ቦታ አይመጥንም ሲጀመር እኮ የመጣህበት እና ትናንትና ያው ጽጌ ቤት ደግሞ አብርሽ ተገኝቶ ነበርና አብርሽ የተናገረውን እስቲ አንድ ነገር እኔ ጋር ያለውን ነገር ማዳመጥ ብትችል፣ እኔ ጋር ያለውን እውነት መረዳት ብትችል እንዴት ነው ብዙ ሰው ከነገረ ነገር ተነስተክ ሳይሆን እኔ ጋር ያለውን እውነት በንጹህ ልብ ለመረዳትና ለመስማት ብትሞክር ደስ ይለኛል። ሩቲ ምን አለ መሰለሽ፣ አሁን እኔ አልሰማም ነገር አላዳመጠም ምናምን እያልኩኝ አይደለም። እኔ ጋር የተፈጠሩ ጥያቄዎች አሉ። ለዛ ነገር ምላሽ እስከዛሬ ድረስ አላገኘሁም። የሰው ልጅ ራሱን ሊሆን አክል ጊዜ እስኪ ድረስ ራሱን እስካያቅ ድረስ የሆነ ነገር ሆኖ ሩቲ አላት። አቦ ሲያምርብህ እኮ ስጠራት ራሱ ሩቲ እኔ አልሰማም አላዳመጥም እያልኩ አይደለም። ነገር ግን እውነታውን ማወቅ ፈልጋለሁ። እንኳን አንድ ወር የታመመ ሰው አይደለም አንድ ቀን እንኳን ራሱን ስቶ የነበረ ሰው ስለተፈጠረው ነገር ማወቅ ስለሚፈልግ ነው አለ። አሁን እዚህ ጋር ቪዲዮዎቹን በደንብ እያያችሁ ከመጣችሁ አብርሽ በትክክል ሩታ እንደሚፈልጋት ግልጽ ነው። አብርሽ ሩታ ላይ እንዴት አደርግልብኛለች የሚል ጥርጣሬ ውስጥ እንደሌለ ትናንትናም እኮ እነ ሄርሜላ ይዘው በመጡት መረጃ እኮ አሳይቷል። በፍጹም ሩታ እንዴት አደርግብኛለች የሚል ሀሳብ የለውም። አሁን እንዴት አድርጌ ከሄርሜላ ተላቅቄ ወደ ሩታ ላይ ሂድ የሚለውን መስመር እየፈለገ ነው። እኔ እዚህ ጋር አሁን አንድ ሚስጥር ልንገራችሁ። አብርሽ እያደረገ ያለው ነገር ሩታን እየተጠራጠራት ወይም ሩታ ታደርግብኛለች ብሎ እያሰበ አይደለም፣ ወይም ሩታ አድርጋብኛለች ብሎ አላሰበም። ነገር ግን ከሄርሜላ እንዴት ተላቅቄ ሄርሜላንም ሳላስቀይም ከሄርሜላ እንዴት ተላቅቄ ወደ ሩታ ልመለስ የሚል ትልቅ ስጋት ውስጥ ገብቷል እና የሆነች ምክንያት እየፈለገ ነው። ሄርሜላ ላይ የሆነች ነጥብ ትናንትና ይዘው በመጡበት መንገድ እንኳን የሆነች ነጥብ ሄርሜላ ላይ መጥቶ ቢሆን ሄርሜላን ጥሎ ወደ ሩታ እንደሚሄድ 100% እርግጠኛ ነኝ። አብርሽ መፈትለኪያ የማርያም መንገድ እየፈለገ እንደሆነ ነው የሚገባኝ። እባካችሁ ለአብርሽ የማርያም መንገድ እንዲያገኝ ትንሽ እድል ስጡት እንጂ ወደ ሩታ ሮጦ እንደሚመለስ ግልጽ ነው። ስለዚህ ውድ ቤተሰቦቻችን አሁን አብርሽ የማርያም መንገድ አጥቶ ነው ወደ ሩታ ያልተመለሰው። በቃ ግልጹን ስነግራችሁ እንጂ ልቡም ሀሳቡም ልጅና ሚስቱ ላይ ነው ያለው። ሄርሜላ የምታመጣቸው ውሸቶች ገብቶታል። የምታደርጋቸው ነገሮች በጠቅላላ ገብቶታል። ነገር ግን የነ ቡዜ የነ ዴቭ የነ ዳኒ የተወሰነ አይምሮ ውስጥ ብዥታ እንዲፈጠር እያደረገበት ስለሆነ ነው። ለማንኛውም ውድ ቤተሰቦቻችን እነዚህ ሰዎች ስም ማጥፋት እስካላቆሙ ድረስ እኔም ቪዲዮ በቪዲዮ እየመጣው ትክክል አይደላችሁም፣ ይሄ መስመር ትክክል አይደለም እላለሁ። ሩታና ኤፍሬምን ሊያስቀይም የሚችልበት መንገድ በተለይ ሩታና የኤፍሬምን ስም እያጠፉ ስለሆነ የሩታና የኤፍሬም ስም እስከሚጠፋ ድረስ ከዚህ በኋላ እነዚህ ሰዎች የሚሰጡትን እያንዳንዱ ነገር እያመጣን እናጋለጣቸዋለን። ለምን የሩታና የኤፍሬም ስም መጥራት አለበት? በዚህ ልክ አፋቸው የሚከፍቱባቸው ሰዎች አንገታቸው መድፈት አለባቸው ብዬ አስባለሁ። ሁላችሁም ጉልበት ስጡት። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። በጣም ነው የምወዳችሁ፣ በጣም አከብራችኋለሁ። ፍቅር ያሸንፋል። ምንጊዜም
ተገፍቷል ብለን የምናስበው ሰው ካለ ከሱ ጎን እንቆማለን። ምክንያቱም ያው ታውቃላችሁ ዓለም ለብዙ ጊዜ የምታግዘውና የምታዳለው ለገፊ ነው እንጂ ለተገፊ አይደለም። ለማንኛውም እኛ ደግሞ በቻልነው መጠን እኛም ያው በተወሰነ መልኩ የተገፋንበት ያለው መንገድ ስላለ የሆነ ነገር እንኳን ማድረግ ባንችል ከተገፉ ሰው መቆም ብንችል እውነታውን ለሚዲያ እንዲህ ሊሆን ይችላል ብለን መናገር አለብን። ብዙ ሰዎች ሩታና ኤፍሬምን በዚህ ልክ እንዲገምቷቸው እነሱ እየመጡ ስለሆነ እኛ ደግሞ በዚህ መንገድ ሩታና ኤፍሬም ትክክል ናቸው፣ ምንም አይነት ጥፋት የለባቸውም እያለን እናግዛቸው። እወዳቸዋለሁ ውድ ቤተሰቦቻችን። ስለምትሰጡኝ አስተያየት፣ ስለምትሰጡኝ ኮመንት ሂድባቸው እያላችሁ መስመሩን እያስተካከላችሁኝ ስለሆነ እጅግ በጣም አመሰግናችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እወዳችኋለሁ። ፍቅር ያሸንፋል። ዋላ